ስነ ስርዓትሽ ነኝ በቃ ወላ ስነ ስርዓትን ትይዛለህ አንተ እንደ ጀብድ ነው እንደምታወራው ልቀቀኝ እንዳትነካኝ እኔ እጄ እየቀረፈኝ ነው እንዳትነካኝ እንዳትነካኝ ምን ልቀቀኝ ታምን ይሆንሽ ያለሽ ነው በቃ ተረጋጊ በቃ እንዴ አንቺ አምሻል እንዴ እንደፈለኩ ነው ወይ እንዴ ነው ያደረገው እንዴት ለሆን እያስረዳሁሽ ነው አይደለ በጣም አስረዳሁ እኮ እያስረዳሁሽ ነው አይደለ መረዳት ያለሽ ነው ካዲ እንዴ ምን ይሆንሽ ያለሽ አንቺ እንዳውም ከዚህ በኋላ እንዳትናገሪኝ በምንም አይነት መንገድ እንዳትናገሪኝ ስለ ሰዓት ትይዛለህ ሴትዮዋ ተጨቃጨቂ ያማታል እንዴ እንደፈለኩ መሆን ይችላል እንደውም እንዳትናገሪኝ በምንም አይነት ሁኔታ ማለት ነው በዚህ መንፈስ ሁለተኛ እንዳትናገሪኝ በደንብ አድርጌ አናግራለሁ እንዳትናገሪኝ በደንብ አድርጌ አናግራለሁ እንዲጋልሽ አያገባሽም ግልጹ ልንገርሻ አያገባሽም እሺ ምን ልትሆኚ ነው ምን ልታመጪ ነው አብርሃም እንዴት ምን ልትሆኚ ነው ቁጭ በይ በቃሽ ባለጌ ነው በጣም እሺ ነይ ባለጌ ባለጌ ብለኝ እሰይ እንኳንም ባለጌው እሰይ እሺ ከዚህ ማተወሪያ ተባብለን ተነጋግረን ሁለታችንም እንደምናወራ ተነጋግረን አንተ ግን ቃልን አፍርሰህ ሁሌም አንተ ቃልን አትጠብቅም ለቃልም አትገኝ ማትረባ ሰው ነህ ሩታ ስነ ስርዓትሽ ነይ እግዚአብሔር ስርዓትሽ ነይ ስነ ስርዓት አንተ ያዝ ትራሽ መቼ ነው እንዴ አንቺ እንዴት ነው የሚያደርግሽ አንተ ስነ ስርዓት ግን ያዝ እኮ መቼ ነው ከማንም ጋር እየተለጣጠፍክ እየመጣ መቼ ነው ወይ ሲያንስ ነው አረዱላ አብርሽ አስመሳይ ነክ ምክንያቱም ከሩታ ጋር ነበር አብረን እናገኛታለን ተባባላችሁት ለምን ብቻክን ሄደ አገኘሃት የሆነ ችግር ባይኖር እኮ ብቻክን አታገኛትም ነበር ችግር ስላለብክ ነው ሄደ ለብቻው ያገኘሃት ማለት ነው ነፂን እንደውም ሩታ እኮ ቤቴ ድረስ ትምጣ ከፈለገች ጓደኞቿን ይዛ ትምጣ አቀበላታለሁ እኮ ብላለች እኔ ብቻ እሷን ላናግራት የምፈልገው ነገር አለ ብላክ ነበር ለምን አንተ ብቻክን ሄድክ ለምን ብቻክን አገኘሃት ደግ አደረገችልክ እኔም ቦነ ጨምረልክ ነበርኩኝ የምር ሩታ እኮ ትክክል ነበር የተናገረችው በቃ ሶስታችን ሆነን እንነጋገራለን ብላክ ነበር ለምንድን ነው አንተ ለብቻክ ሄድከው ብቻክን ለምን አገኘሃት እኔ እኮ ባመጣት ከሩታ የሆነ ጸብ ይፈጠራል ምናምን ብዬ ነው መጀመሪያ ቀድሜ እኔ ላገኛት ብዬ ነው ኧረ እባክህ እንዳንተ አዋቂ የለማ አስመሳይ ነህ የምር በጣም ነው ያናደደኝ የትላንትናው ቪዲዮ ማለት ነው ልሰራበት ፈልጌ በጣም ስላናደደኝ ነው ያልሰራሁበት ማለት ነው ምክንያቱም ሩታ አቤቴ ድረስ ትምጣ ጓደኞቿን ይዛ ትምጣ ብላ ፈቅዳ ነበርና እሱ ደግሞ ለጎን ለብቻው ሄዶ አገኛት ማለት ነው አስቡት እስኪ የሆነ ችግር የሆነ ኬዝ ቢኖር ነው እንጂ ችግር ባይኖር ኖሮ ለብቻው አይሄድም ነበር አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል ቤተሰቦች እንደም ተከታታዮች እንዴት ናችሁ ደህና ናችሁ እኔ በጣም ደህና ነኝ አልሐምዱሊላህ እናንተም ደህና እንድትሆኑ ተመኘሁላችሁ ዛሬም በአዲስ ቪዲዮ ተመልሻለሁ ሩታዬ የለመድነውን ጥፊ አስቀምሳልናለች ደስ ብሎኛል ይሄንን ጥፊ ግን ለነፂ ነበር የጠበቅኩት እና አብርሽ ድንች ራስ ማለት ነው ሲጀመር 100% አንተ ራስህ ነህ ጥፋተኛ ሲጀመር ከልጅቷ ጋር ስትገናኝ ራሱ እንዴት ነበር የምትለጣጠፈው የሴት ሱስ አለብክ እንዴ የምር የሴት ሱስ ባይኖርብክ ኖሮ ማለት ነው እንደዚህ ባላደረከ ነበር ምክንያቱም ከትላንትና ወዳ አንድ ላይ እናገኛታለን አንድ ላይ እናዋራታለን ብላችሁ ተስማምታችሁ ነበር እንደገና አንተ ደግሞ የሆነ ችግር ቢኖርብክ ነው እንጂ ለብቻ ያገኘሃት ችግር ባይኖርብክ ኖሮ አታገኛትም ነበር ሩታ ጋር ነበር ቀጥታ ልጅቷ የምትመጣው ማለት ነውና እውነትም ያንተ ያልወጣልክ ፍቅር አለብክ የሴት ደግሞ ሱስ አለብክ በቃ ሌላ ምንም አይደለም የምር ሩታ ደግሞ እንደዚህ እውነት ለመናገር ይሄ ጥፊሽ ምናምንሽ እኔ ለቀልድ ባወራው ሴት ልጅ እንደዚህ መሆን የለባትም እንደ እውነት ማለት ነው እኔ አልወድም ሴት ልጅ እንደ ሴት ልጅ ስትሆን ደስ ይለኛል ሐቂቃ ነው የምላችሁና ባገኘሽው ነገር መማታት በጥፊ ምናምን ማለት ሳይሆን እኛ አንዳንዴ ለቀልድ ምናምን አንቺ ሆንሽው እንትን ደስ ስለሚለን ማለት ስለምንናደድ አንቺ የሆነ ነገር እንትን ስትሆኝ እኛ ደስ ይለናል ግን ያ ደግሞ አግባብ አይደለም እኔ ብሆንስ ሚለውን ነገር ስናስብ ደግሞ አሁን እኔ ወንድ ልጅ ላይ እጅሽን ዘርጊ ብትሉኝ የምር አልዘረጋም እውነት ለመናገር ማለት ነውና እንደ ባር ሪስፔክት ብትሰጪው ነው የሚሻለው በቃ ሊያጠፋ ይችላል በቃ ብዙ ነገር ሊያደርግ ይችላል ግን እንደዚህ ለማማታት እንደዚህ በጥፊ ለማለት ምናምን ባትቾኪ ያኔ እዚህ ጋር ምንም የምንማረው ነገር የለም ምክንያቱም የሆነ አላረል በቃ ሴት ልጅ ሴት ስትሆን ማለት ኃይልነትሽ ጎበዝነትሽ ጀግንነትሽ እንዳለም ነገር ሆኖ
ግን በቃ ያኔ እጅሽ የምዘረጊበትን ነገር ብትተዊ ማለት ባል ማለት እንዴት ልበላችሁና ትልቅ ሪስፔክት ይፈልጋል እና እንደዚህ ባደረግሽ ቁጥር ላንቺ ያለውን ነገር እየቀነሰ ነው የሚሄደው ፍቅሩ ምኑ። ግን አንዳንድ ወንዶች የምትደባደብ ሴት የምትፈልግም አሉ። አንዳንድ ወንዶች ደግሞ አንዳንድ ሴቶች ደግሞ የሚደባደብ ወንድ የሚፈልጉ አሉ። እንደዛ ሳይሆን እንደ እውነቱ ሴት ልጅ እንደ ሴት ልጅ ወንድም እንደ ወንድ በቃ መሆን ያለበት ነገር መሆን ነው እንጂ እንደዚህ ባልሽን አንስተሽ መምታት እንደዚህ ምናምን ለኔ ጥሩ አይደለም። እውነት ለመናገር ማለት እንደ ራሴ ሳስበው ማለት ነው። እና እኔ ማድረግ ስለማልፈልገው አድርጌ አይደለሽም። እንደው ከሱ ልቅ ያችን ብትመቻት እኔ እመርጣለሁ። ከአብርሽ ልቅ ነፂን ብትመቻት እመርጣለሁ። ማለት ባልሽ ማለት ብትጣሉም የፈለገ ነገር ብትሉም በቃ ሪስፔክት ማድረግ አለብሽ፣ መነጋገር መቻል አለብሽ። እና እንደ ባለፈው ማለት ነው። እና ምንድነው የሆነች ልጅ ባሌ የፈለገ ነገር በሰው አጠገብ ቢሳሰት አለች እሱን ነው መደግፈው አለች። እቤት መጥቼ ላናግረው ልንገረው እንጂ በሰው አጠገብ አይደለም ልመታው አለች። እሱ ራሱ ቢሳሳት ማለት ከሱ ጎን መሆን ነው የምፈልገዋለች። እና እኛ ደግሞ ሴቶች ብልሃተኛ ነን እና እንደዛ ብታደርጊ ባይነኝ እኔ የምር በቃ እንደ ሴት ልጅ መሆን አለ አይደል? ሴት ልጅ ምን አይነት ባህሪ መልበስ እንዳለባት ሁላችንም እናውቃለን። ሁላችንም ደግሞ የትኛውም እምነት ለሴት ልጅ ያስቀመጠው ነገር አለ። ግን እኛ ደግሞ አለ አይደል ለመደባደብ የሆነ ለምናምን ያስጠላል። ያኔ ከባህራችን ያወጣናል። ለድራማም ይሁን ለፕራንክም ይሁን ብለን የምንጀምረው ነገር የድሮ ማንነታችን ይለውጥብናል። ወደ ሌላ ማንነት ነው የሚቀይረን። ድሮ ዝምተኛ ከሆነ ጨዋ ከሆነ ያ ነገር ስንለምደው የእውነት እያደረግነው ነው የምንሄደው። አሁን እነ ሩታ ድራማም ሊሆን ይችላል፣ ፕራንክም ሊሆን ይችላል። እኛ እነሱ ባደረጉት ነገር ነው ሀሳብ የምንሰጠው አይደል? እንደ ሀሳብ ደግሞ ስንሰጥ ያ ነገር ፕራንክም ይሁን ድራማም ይሁን ሪል ከሆነ በጣም ያስጠላል። ግን ፕራንክም ድራማም ይሁን እንደዚህ ተደባዳቢ ናት፣ እንደዚህ ባሏ እንደዚህ ታደርጋለች ባትባል ደስ ይለኛል። ማለት እንደ ሴትነቴም እኔም እንደ ሴትነቴ በሴትነቴ እንድከበር ፈልጋለሁ። በቃ ሴት እንድንመስል ማለት ነው። በቃ አላህ ሲፈጥረን የሆነ ሁላችንም እኮ ወንዶቹም የራሳቸው ነገር አላቸው፣ ሴቶቹም ወንዶች ይደባደቡ እያልኩ አይደለም። ነገር ግን በቃ ሪስፔክት ብናደርጋቸው ባይ ነኝ እውነት ለመናገር። በተለይ ደግሞ እንደዚህ ባል ሲሆን ደግሞ ሞር የትኛውም እምነት ለባልሽ ተገዢ ነው አይደል የሚልሽ። ተገዙ ስትባሉ ደግሞ በሌላ አታስቡት። በቃ ታዘዢው አክብሪው እንደማለት ነው። እና በቃ ሌላ አሁን ተገዢ ሲባል ሌላ ሰው በሌላ ነገር የሚተረግመው አለ። እንደ ሰራተኛ ምናምን እያልኩ ሳይሆን እንድትረጅ እንድታከብሪ ነው። እና አብርሽ ግን ድንች ራስ እናገኝ ካለን አንተ ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።